ልዩነታቸውን ወደ ጎን አድርገው በተስፋ ሊመጡ ሲሉ ይሄ መሰሪነት ነው። እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። I can say this ይሄን ነው ማለት የምችለው። ዛሬ ወጥቶ ከድርጅቱ ለቅቄያለሁ ሊያውም ለድርጅቱ ሳያሳውቅ እንደውም ድርጅቱ ላይ በጻፈው ደብዳቤ ላይ ውሳኔ እስከሚሰጥ ድረስ የሚዲያ አጀንዳ እንዳንሆን እባካችሁ እንጠንቀቅ። ምክንያቱም ጦር ከፈታው ወሬ የፈታው ነው። የአማራ ትግል መከራውን እየበላ ያለው ያደረጃጀት ስራ መከራውን እየበላ ያለው በየኮምፒውተሩ ጀርባ ተደብቆ የአማራን ትግል ሲጎነጉን የሚውል ነው። በዚህ ሂደት ውስጥ ከዚህ ለመጠንቀቅ እንደ ድርጅት የድርጅትን አሰራር ተጠቅመው አሁን እኮ ድርጅት ምናምን ፖለቲካ ብቻ አይደለም የህልውና ትግል ውስጥ ነኝ ያለሁት የሚል ነው። ራሴን አሳልፌ ሰጥቻለሁ የሚለው እስክንድር ነጋ ነው። ደጋፊዎቹና አንቆለጳጳሾቹ እንደሚሉት በቃ ምቾቱን ትቶ በቃ የአሜሪካ ህይወቱን ትቶ ሁሉን እርግፍ አድርጎ መሬት ላይ የተቀመጠው እስክንድር ነጋ የአማራ ድርጅት በተፈጠረ በማግስቱ የአብይ አህመድ አፈቀላጤ በሆኑ ሚዲያዎች በኩል ከአማራ ድርጅት ውስጥ እንዴት ጥሎ እንደወጣና እሱ እንዴት አጀንዳ መሆን እንዳለበት ሁሉ ጊዜ እንዴት ይሆናል? ሁሉ ጊዜ ከአማራ ትግል በላይ ከአማራ ህልውና በላይ እንዴት አጀንዳ ሆናለሁ ተብሎ ይፈልጋል? እንዴት ሁሌ እንደዚህ አይነት ነገር ይደረጋል? ሰው እኮ ነው የሚቀብሩበት ያለው ወንድሞቻቸውን ጓደኞቻቸውን አጠገባቸው እየሰው ያሉት። አይ ነው እሱ ጦርነት ላይ ተሳትፎ አያውቅም። ቤኑ ላይ ያሰማው ይችላል። ግን ቢያንስ አጠገቡ ሰው ሲረግፍ ይሰማል። ከኔ በበለጠ ካንቺ ከተስፍሽ በበለጠ ሜዳ ላይ ያቃቸዋል። ስም የሚጠራቸው ሰዎች የሚሞቱበት ነው። ለአንድ ለሆነ ግለሰብ ሲባል እኮ ከኔ ይቀር ይባላል የሚባለው አይነት ስብዕና ያለው ሰው ከሆነ ለተራ ለጓደኝነት ለቤተሰብነት ተብሎ ከኔ ይቀር ተብሎ የሚታው ኢንተረስት አለ። እንኳንስ አይደለም ህዝብ ከሚረግፍበት ትግል አያሳዝኑትም ወይ? አጠገቡ የሚሞቱት አያሳዝኑም ወይ? ይሄ ህዝብ በደስታና በተስፋ እየጠበቀ ያለው ሰው ለምንድን ነው የፈለገው? ለምን መበሻሸቅ ያደረገው? ዛሬም እንደገና በማህበራዊ ሚዲያ እስክንድር ወጣ እስክንድር ገባ ተብሎ አጀንዳ ለመሆን there is no way። በነገራችን ላይ እኔ ከዚህ በኋላ እኔ ራሴ እንደግለሰብ እርግጠኛም ሆኜ የምናገረው ከዚህ በኋላ በየትኛው ሁኔታ ውስጥ ያለ የአማራ ትግል ያገባኛል የሚል ሰው ለእንዲህ አይነት ነገር ኤክስኪውዝ ሊኖረው አይገባም። እስክንድር ይሁን ዘመነ ይሁን ምሬ ወዳጆ ይሁን ጀነራል ተፈራ ይሁን ሀብቴ ወልዴ I don't care። ከዚህ በኋላ በግለሰብ ጉዳይ ላይ ለሚመጣ ኢንተረስት የሚያስታምም አማራ ካለ ከነዛ ላይ ይተናናየው። ለዚህ ደግሞ ታሪክ ብቻ አይደለም የሚጠይቀው ህግም ሊጠይቀው ይገባል። ህግ ካላቸው ብዙ አጭበርባሪዎች ስላሉ የቅርቡም የሩቅም ኃይሎች ብዙ አጭርም ረጅም ፍላጎት ያላቸው ኃይሎች ስላሉ የት ደን ነበር የአማራ ህዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ ቅድ በራሱ ዓላማ 4 ኪሎን በር